ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ገና ፀሐይ ሳትወጣ የዚህ ቤተሰብ አባላት በሙሉ የቻሉት በሌሊት ከየቤታቸው መጥተው ተሰበሰቡ። ገና ጠዋት ነው። ታዲያ ሁሉም ሲሰበሰቡ የመጡት ሰዎች የዛሬ ባለ ታሪካችን እሴተ የተባለችው የዚች የ14 ዓመት ልጅ አጎቷ፣ አክስቷ፣ እናቷ፣ አባቷና ይሄኛው የአባቷ ጓደኛ ናቸው። ሌሎቹ ስላልቻሉን ያልመጡት እንጂ ድንጋጤው ከየቤታቸው ከያሉበት ቦታ በሌሊት ነው የሰበሰባቸው። አይዞሽ ተናገሪ ይሏታል እሴተን። እሴተ በጣም ፈርታለች፣ ደንግጣለች። በዛ በጠዋት የምትናገረው ነገር አባቷ በደለኝ፣ አደረሰብኝ የምትለውን አስነዋሪና አሳፋሪ ድርጊት ነው። በዚህ ሁኔታ ታዲያ አክስቶቿ፣ አጎቷ፣ እናቷ፣ አባቷ፣ የአባቷ ጓደኛ አንድ ላይ ሆኖ ተሰብስበው አይዞሽ አይዞሽ እያሉ ሲያበረታቷት የምትናገረው ነገር በጣም ያሳፍራል። አፍረዋል፣ አንገታቸውን ደፍተዋል፣ ተናንቋቸዋል። በቃ ይሄንን የእሴተን አባት ምን እናርገው ብለው በውስጣቸው እንቃርገው ንዴት ይዘዋል። ተናገሪ አይዞሽ ይሏታል። እሷ ለማንም እንዳትናገሪ ብሎኛል ብላ መናገር ስትጀምር ግን አበረታቷት፣ አቀፏትና ተናገሪ ተናገሪ ይሏታል። እሴተ ቀስ እያለች ይሄንን እያለች መዘርዘር ስትጀምር ግን እናቷ ጮኸች። ቤቱ ተበጠበጠ። ሁሉም ሰው ደነገጠ። አባትየውን ይሰድቡታል፣ ይጮሁበታል፣ የሚያረጉት ነገር አጥተዋል። አባትየው ግን ረጋ አለና ዞር ብሎ ወደ እሴት አየና እሴት አላት፣ ማን ነው እነዚህን ቃላቶች ያስተማረሽ ሲላት ቤቱ ተደበላለቀ። ምክንያቱም ጭራሽ አንተ ይሄን ሁሉ ጉዳት አድርሰህባት እንደ አባት ይሄን ሁሉ ማድረግ የሌለብን አሳፋሪ ነገር አድርገህ መልሰ ልጅቷን ልታታልላት ነው ብለው እዛ ቤት ውስጥ ማንም ገላጋይ በሌለበት ግለሰቡን ሊመቱት ሲሉ ግለሰቡ ተነስቶ ሮጦ አመለጠ። ያ ሰው የእሴት አባት ከዛች ቤት በዛ ጠዋት እንደዛ እየሮጠ ከሚያደርሱበት ጉዳት ካመለጠ በኋላ ግን 11 ዓመት ያየው ሰው የለም። ማንም ስለሱ አልሰማም፣ የት እንዳለ አይታወቅም፣ ምንም ነገር የለም። የዛኔዋ የደረሰባትን ጉዳት በልጅነት አንደበቷ እየተንቀጠቀጠች የተናገረችው የ14 ዓመቷ ሴተ ዛሬ ልታገባ ሽማግሌ ተልኮ ቤተሰብ ተስማምቶ ሁሉ ነገር አልቆ 8 ቀናት ሲቀሩት ግን እነዛ የሳኔዎቹን አጎቷና አክስቶቿን ሰበሰበቻቸውና አንድ ነገር ተናገረች። የዛን ጊዜ አባቴን እንደዚህ ያልኩት በይተብዬ ነው። አባቴ ምንም ያደረገኝ ነገር የለም ማለችና አሁን አባቷን ይቅርታ ሳትጠይቅ ሰርጓ ማድረግ እንደማትፈልግ ከተናገረች ከጥቂት ጊዜያት በኋላ ግን የአንድ ሰው ህይወት ይጠፋል። ልክ ከ11 ዓመት በፊት በዛን ዕለት ሌሊት ላይ ሊነጋጋ አካባቢ ነበረ የእሴተ እናት እህቷ ወንድሟ ጋር እየደወለች እባካችሁ ኑ ድረሱልኝ አለችው። ሌሊት ነው። እሴተ በጣም ትጮኻለች፣ በሯን ክፍሏን ዘግታ። ታዲያ መጀመሪያ የደረሱት አንድ አጎቷና አንድ አክስቷ ናቸው። እባክሽ ልጄ እያሉ እየለመኗት እያባበሏት ትንሽ መንጋት ጀመረ። ታዲያ ከዛ ሰዓት ጀምሮ ስትለመን እየተንጠባጠቡ በየተራ የመጡ ሰዎች አሉ። ቤት ውስጥ የተሰበሰቡ አክስትና አጎቶቿ። በዛ መሃል ነው እንግዲህ ይሄ የአባቷ በጣም የቅርብ ጓደኛ አብሮ አደግ የሆነው ተሻለ የተባለው ግለሰብ እዚህ ቤት የተገኘው። የሴት አባት ተስፋ ይባላል። ይሄ ግለሰብ ፈርቶ ዝም ብሎ ቤት ውስጥ ቆሟል። ተቀመጥ የሚለው የለም፣
ግባ የሚለው የለም፣ ውጣ የሚለው የለም። ዝም ብሎ ፈርቶ ቆሞ ነበረ። የዛን ጊዜ ሰዎቹ በየተራ ተቀመጡና እሴተን ለምነው ካለችበት ክፍል አስወጧትና ተናገሪ ብለዋት መናገር ስትጀምር ግን ሁሉም ሽምቅቅ አሉ። ከዚህ ሰው ጋር እዚህ ቤት መኖር አልፈልግም አለች። ከተስፋዬ ጋር ከአባቷ ጋር 14 ዓመቷ ነው። ትዋሻለች ብሎ የሚያስብ ሰው የለም። ሁሉም አመኗት። ግለሰቡን አንገታቸውን እየደፉ ቀና እያደረጉ እንደገና መልሰው እየደፉ ይረግሙታል፣ ያንቋሽሹታል፣ አሳፋሪ ነህ ይሉታል። የሚስቱ ቤተሰቦች ናቸው እነዚህ ሰዎች፣ የሚስቱ እህትና ወንድም። ልጁ ምን ትለዋለች? የማይገባ ነገር፣ ከአንድ አባት የማይጠበቅ ተግባር መቼ፣ የት ቦታ፣ እንዴት ድርጊቱን እንደፈጸመባት ዝርዝር አድርጋ ነው የምታስረዳው። አባት ጥያቄ አይጠይቅም፣ ምንም አይልም፣ ስም ብሎ ያያል። አንድ ቃል አይተነፍስም። ከዛ ግን ወደ ሚስቱ ዞራልና ያደረግሽውን ነገር ታውቂያለሽ አላት። ወደ እሴተ እናት ማለት ነው። የዛን ጊዜ ተጫጫሁ፣ ቤቱ ተደበላለቀ። እሴተ እያለ ደጋግሞ ማን ነው ይሄንን ነገር ያስተማረሽ? ማን ነው ይሄንን ነገር ያስጠናሽ? ይላታል። ግለሰቡን በየተራ ሁሉም በቻሉት ነገር ሁሉ ይወቅሱት ጀመረ። ከዛ በኋላ ግን ይሄኛው አጎቷ ልክ ከጎን ኪሱ ስለት ማውጣት ሲጀምር አባትየው አሁን ሰው በሌለበት ገላጋይ በሌለበት ጉዳት ያደርሱብኛል ብሎ ስላሰበ እየሮጠ ወጣ 11 ዓመት። ስለዚህ ግለሰብ ያየም የሰማም የለም። አባትየው ካመለጠ በኋላ እንደዛ ሮጦ ከሄደ በኋላ ግን ቤት ውስጥ ቁጭ ብለው የተወሰነ ሰዓት ተረጋግተው አወሩ። አባትየው የዛን ጊዜ ሄዶ አመለጠ። ማንም ሰው ሳያየው፣ የሰፈር ሰው ሳይደርስበት፣ ማንም ሰው ሳይመለከተው በጣም በሚያሳዝን ሁኔታ ይሄ ግለሰብ እንደዛ በጣም ጥሩ አባት ነው፣ በጣም ጥሩ ወላጅ ነው፣ ለልጆቹ ሟች ነው የሚባል አባት ዛሬ አንገቱን ደፍቶ ከገዛ ቤቱ ሮጦ አመለጠ። ወደ ቤታቸው ስንመለስ ደግሞ የሆነ ሰዓት ላይ ይሄኛው አጎቷ የሰማው ነገር አለ። ምንድን ነው? እሴተ እያለቀሰች ነው። እናቷ እየተቆጣቻት ነው። በቃ ዝም በይ እያለቻት። እሴተ ምን አለች? እኔ በያልሽኝን ነገር በሙሉ ብዬ የለ ወይ? በትክክል አይደል እንዲህ ያልኩት ስትላት እኮ ዝም በይ በቃ ዝም በይ ትላታለች። ስላለቀሰች ነው የምትቆጣት። ከዛ የወንድ ድምፅ አለ። የእሴተ የለቅሶ ድምፅ ይሰማል። አሁን እየሰማ ያለው አጎቷ ነው። የእሴተን የለቅሶ ድምፅ እየሰማ የእናትየውን ድምፅ ከሰማ በኋላ አንድ የሰማው ግን የወንድ ድምፅ አለ። በቃ ከዚህ በኋላ የሚጠይቁሽ ነገር ካለ እኛ እንዳስጠናንሽ አድርገሽ መልሽ ያላት። እሺ አለች። እሴተ ግን ስትናገርም እዚህ ጋር ጉሮሯ እየተናነቃት ነው እንባ። ያ ቀን አለፈ። ያ አባታቸው፣ ያ ክፉ አባታቸው፣ ያ መጥፎ ነገር የሚያደርገው አባታቸው፣ ያ አስነዋሪ ተግባር የፈጸመው አባታቸው እንኳን ሄደ እየተባሉ 11 ዓመታት አለፉ። ስሙን ማንም አያነሳውም። እዚህ ቤት ቤተሰቡ በሙሉ እንዳልተፈጠረ ረስቶታል። እናትየው ልክ እሱ የዛን ቀን ከሄደ በኋላ እቃውን ስብስብ አደረገች። ዶክመንቱን፣ ልብሱን፣ ጫማውን፣ ፎቶዎቹን ሁሉ ነገር ስብስብ አደረገችና ዘመዶቿ ፊት ከዚህ በኋላ ይሄ ሰው ወደ ህይወት አይመጣም ብላ አቃጠለችው። ሁሉም ቤተሰብ ረሳው፣ ኑሮ ቀጠለ። እዚህ ቤት ውስጥ ማን በጣም ቅርብ ነው ተሻለ። ግን ለእሴተ ግን ህይወት ሌላ ነበረ። እሴተ በጣም ሌሊት ስለ አባቷ ታወራለች። ሌሊት ስለ አባቷ በእንቅልፍ ልቧ ተነስታ እያወራች ትዘዋወራለች። ይህንን ጸባዩን ያውቃሉ። አግብታ እስከምትወጣላት እናቷ በዚህ ሰዓት በጣም ትደስታለች። ለምን? የእሷ የሌሊት ቅዠት በጣም ሰልችቷታል። የእሷ የሌሊት ወሬ በጣም ሰልችቷታል። አሁን ከዚህ ቤት ልትወጣልኝ ነው ብላ እናትየው ደስ ብሏት ሽማግሌ ተልኮ የሰርግ ነገር ተዘጋጅቶ ሁሉ ነገር አብቅታለች። ግን እሴተ በሰላም የምትተኛ ልጅ አይደለችም፣ ደስተኛ ልጅ አይደለችም። ከዛ ጊዜ በኋላ ትበላለች፣ ትጠጣለች፣ ትተኛለች፣ ትምህርት ቤት ትሄዳለች፣ ትመጣለች። ግን አትስቅም፣ አትጫወትም። ሰዎች አባትየው የማይደረግ ነገር በልጁ ላይ ማድረግ የሌለበትን ነገር ስላደረገ ጭንቀት ይዟት ነው ይላሉ። እሷ ግን የሚያስጨንቃት ነገር ሌላ ነው። አሁን ታዲያ ሁሉ ነገር ተዘጋጅቶ አለቀ። ከምታገባው ሰው ጋር በጣም ደስተኛ ነች። ለነገ ህይወታቸው ቤት ተከራይተዋል።
እቃ ገዛዝተዋል። ሁሉ ነገር ተሟልቷል። እሷም ስራ ትሰራለች ተምራ በተመረቀችበት ሙያ፣ እሱም ስራ ይሰራል። ቤተሰቦቹ በጣም ወደዋታል። የእሷም እናቷ፣ አጎቶቿ፣ ሁሉም ሰው ልጁን ወደውታል። እጮኛዋን ቀለበት አስረዋል። የቀለበት ፕሮግራም ነበራቸው። ሰርጉ 8 ቀን ሲቀራው ግን እሴተ የዛን የተሰበሰቡትን ሰዎች በሙሉ በአንድ ላይ ሰበሰበቻቸው። ታዲያ የተሰበሰቡት ሰዎች እሴተ ኑ ብላ ስጠራቸው እነሱ የመሰላቸው ሊበሉ፣ ሊጠጡ፣ አብረው ጊዜ ሊያሳልፉ፣ ሊደሰቱ ነው። ግን አይደለም። እሴተ አንድ ጥያቄ ጠይቀቻቸው። አባቷን ይቅርታ ማለት እንደምትፈልግ፣ አባቷን በትክክል አግኝታ ማናገር እንደምትፈልግ። መጀመሪያ እነሱ የመሰላቸው ምንድነው? አይ ልክ ነው፣ የፈለገ ነገር ክፉ ነገር ቢያደርጋትም ይቅር መባባል ፈልጋ ነው ብለው ነው። ግን ያልጠበቁትን ነገር ተናገረች። እዚህ ጋር ማየት ያለብን እሴተ ወንድም አላት። ወንድሟ የዛን ቀንም አንገቱን ደፍቶ የሰማ ልጅ ነው። አባቷ ሲወቀስ አንደኛ ታናሿ ነው። ከዛ በተጨማሪ ደግሞ በህይወታቸው በሙሉ እነዚህ እህትና ወንድም ይግባባሉ፣ ይዋደዳሉ፣ ይቀራረባሉ ከወንድሟ ጋር። ወንድሟ ግን ከሷ የበለጠ በጣም ዝምተኛ ነው። ዛሬ ደግሞ ሽማግሌዎች በተሰበሰቡበት ወንድሟ በጣም አዘነ። ለምን? እሴተ የምትናገረው ነገር አለ። በይ ተብዬ ነው፣ ማን እንዳስጠናኝ አልናገርም አለች። ግን አስጠንተውኝ ነው፣ አባቴ ይሄን ነገር አላደረገም፣ ይቅርታ ማለት ፈልጋለሁ ስትል ሁሉም ደነገጡ። እች ልጅ የዛን ጊዜም ስትናገር አምነዋታል፣ ዛሬም ስትናገር አምነዋታል። በጣም አንገታቸውን ደፉ፣ ተጸጸቱ። ሁሉም 11 ዓመታት ከትዳሩ፣ ከቤቱ፣ ከስራው፣ ከህይወቱ ሁሉ ይሄ ግለሰብ የሴት አባት እንዲነጠል ያደረጉት በስተት ባልተፈጠረ ነገር መሆኑን ሲያውቁ ሁሉም ተሸማቀቁ። ግን ይሄኛው አጎቷ የዛን ቀን የሰማው ነገር አለ። እንዳልንሽ በይ፣ እንዳስጠናንሽ በይ፣ ያችን ቃል ሰምቶ ነበረ። ስለዚህ ይሄ ግለሰብ 11 ዓመት ካለፈ በኋላ አሃ አለ፣ ለካ ለዚህ ነበር የዛን ቀን እንደዚህ ያሏታልና ይሄኛው ግለሰብ የምትናገረውን ነገር እንደሚያምን ይሄ የተናገረችው ነገር ብሎ እሱም የራሱን ስሜት ሲናገር የሴተ እናት አንገቷን አቀረቀረች። ሴተ በፍጹም ሰርጉን አልፈልግም አለች። በዚህ ቀን ተበጣበጡ እንጂ አልተስማሙ። በዚህ ቀን ተጸጸቱ እንጂ ምንም የሚያድን ነገር አላደረጉም። ማንም ይቅርታ አልተጠያየቀም፣ ወዴትም አልሄዱም። ሁሉም ሳይስማሙ አፍረው ተበታተኑ። ለሌላ ቀን እንገናኛለን ተባብለው። ሴተ ግን ስራ አቆመች። ሰርጉ ተሰረዘ። ከቤት መውጣት አቆመች። ከእናቷ ጋር ማውራት አቆሙ። ክፍሏ ነው የምትበላው፣ ክፍሏ ነው የምትጠጣው፣ ከክፍሏ አትወጣም። ታዲያ የእሴት የእጮኛዋ የነገው ባሏ ቤተሰቦች በጣም ተናደዱባት። መጀመሪያ በጣም ወደዋት ነበር። መጀመሪያ ተቀብለዋት ነበር። እድለኛ ነው ልጃችን ብለው ነበር። ግን ምክንያቷን አላወቁም። ሰርጉን ስትዘርሰው በጣም ተናደዱ። እችን ሴት ካገባሃት አሉት ህይወት ላይ አንኖርም ከዚህ በኋላ፣ ከፈለክ በራስህ አግባት፣ እኛ ግን የለንበትም አሉ። ምክንያቱም ከ200 ሰው በላይ ካርድ ተበትኖ ነበረ፣ የጥሪ ካርድ። ከ200 ሰው በላይ የሚበላው የሚጠጣው ነገር ተዘጋጅተዋል። ከ200 ሰው በላይ የሚይዝ አዳራሽ አዘጋጅተዋል። ኬክ፣ ልብስ፣ ሁሉ ነገር ተከፍሎ ካለቀ በኋላ እሴተ አላገባም አለች። ይሄንን ቀን ከአባቴ ውጪ አላልፈውም ብላ እምቢ አለቻቸው። ስለዚህ ቤተሰቡ በጠቅላላ ተረብሾ ተበጥብጦ ህይወታቸው በጣም በሚያሳዝን ሁኔታ የባሰ ምስቅልቅሉ ወጣ ሲባል ቤተሰባቸው ጋር ወይንም ደግሞ ወደ መኖሪያ ቤታቸው ስንመጣ እሴተ እናቷ፣ ወንድሟ እዚህ ቤት ውስጥ እንግዲህ አባትየው ከሄደ በኋላ ለ11 ዓመት ይኖራሉ። አሁን ግን እሴተና እናቷ አይነጋገሩ። ከዚህ በፊት ቢያንስ ይነጋገሩ ነበር። ወንድምየውም ዝምተኛ ነው። እሴተ በጣም ተጎድታለች፣ እሴተ ሌሊት አትተኛ፣ እሴተ ከሰው ጋር አትቀላቀል የሚባል እንጂ ወንድምየው ግን ዝም ምንም ነው የማይናገረው። ለምን? ውስጡ የሚያውቀው ነገር አለ። ውስጡ እያየ እየተናደደ ያደገበት ነገር አለ። አሁን እህቱ በር ዘግታ ቁጭ ስትል ቢጨንቀውም ጸጥ ይላል። እዛ ቤት ውስጥ ግን ሁለት ሰዎች ያወራሉ። ማና ማያለን እንደሆነ እናትየውና እሴት አይደለችም፣ ወይም እናትየውና የእሴተ ወንዱ ልጇ አይደለም፣ የአባትየው ጓደኛና እናትየው። ይሄ ግለሰብ ሚስት አግብቶ አያውቅም። ላለፉት 11 ዓመታት የእሴት አባት
የገባበት ከጠፋ በኋላ እንደዛ ከገዛ ቤቱ እንደ አንድ ክፉ ነገር እንደሰራ ሰው ካባረሩት በኋላ ይሄ ግለሰብ የሱ ቦታ ተክቶ እዚህ ቤት ይበላል፣ ይጠጣል፣ አብሮ ደስታና ሀዘን ያሳልፋል፣ ሁሉ ነገር ያደርጋል። ግን እዚህ ቤት አያድርም ይላሉ። እዛው አካባቢ ቤት ተከራይቶ ነው የሚኖረው። ሚስት አላገባም፣ ቤተሰቦቹ ጋር ማይሄድም። ሁሉ ነገሩ ከስራ ውጪ የት ነው? እዚህ እሴተ እናት ጋር ነው። ከሷ ጋር ሲጫወት፣ ከሷ ጋር ሲበላ፣ ከሷ ጋር ሲጠጣ፣ ከሷ ጋር ለቅሶ ሲሄድ፣ ከሷ ጋር ሰርግ ቤት ሲሄድ፣ ከሷ ጋር ሁሉን ነገር። ወይ ፈጣሪ ይሄንን ሰው ይባርከው ይላል ብዙ ሰው። ወይ እንደው እንዴት ደግ ነው ብሎ ይመርቀዋል። ለምን ጥሎ የሄደው የዛኛው የክፉ አባታቸውን ቦታ ተክቷል ብለው ያስባሉ። ግን ልጆቹም ያውቁት ነገር አለ። ዝም ብለው ነው የኖሩት። ይሄ ግለሰብ አሁን እሴተን ጠራትና ሰርጉን ሰርዘሻል አላት። ከእናቷ ጋር ሆኖ ሰርጉን ሰርዘሻል፣ ስለዚህ እናትሽ ከቤት እንድትወጪ ትፈልጋለች። ወንድምየው መኝታ ክፍሉ ቁጭ ብሏል። ታዲያ እሴተ ስም ብላ ተመለከተቻቸው። ውጪ ከዚህ ቤት አሏት። አለበለዚያ ደግሞ ወደ ውጭ ሀገር እንላክሽ አሏት። ሁለቱንም ሀሳብ አልተቀበለችውም። እሷ የምትፈልገው አሁን አባቷን አግኝታ ይቅርታ ጠይቃ ከዛ የራሷን ህይወት መኖር። ይሄንን ወደ ውጭ ሀገር መሄዱንም ከዚያ አካባቢ ርቆ መውጣቱን የሚባለውንም ነገር እንደማትቀበል ነገረቻቸው። ታዲያ ምን አደረገች እሴተ? ይሄ ሰው ከእናቷ ጋር ሆኖ አሁንም እየተከራከራት ሊያስረዳት ሞከረ። አሁን ተናደደች። ጠንከራለችና ሀሳቧን መግለጽ ጀመረች። በፍጹም ከዚህ ቤት እንደማትወጣ፣ መጀመሪያ አባቷን ማግኘት እንደምትፈልግ፣ አባቷን ይቅርታ መጠየቅ እንዳለባት፣ ከዛ በተጨማሪ ደግሞ ፊት ለፊት እውነቱን አውጥታ ከዚህ ቤት እንደምትወጣ ነገረችው። ለማ ለዚህ ግለሰብ ተናደደ። አባቷን ገና ስሙን ስታነሳ ይናደዳል። እናትየዋ የሱን ንዴት አይታ ለሴት የምታግዝ ነበር ሴት የመሰላት። እናትየው ግን ለአባቷ ጓደኛ ነው ያገዘችው። ዛሬ ለሷ ቅርብ ለሆነው ሰውዬ እዚህ ጋር ሴተ እናቷ ሳታግዝላት ስትቀር የምትናገራትን ነገር ወንድሟ መኝታ ቤቱ ቁጭ ብሎ ጸጥ ብሎ እየሰማ ነው። በንዴት ውስጥ ሆኖ ግለሰቡ ተነሳና ሴተን ሁለተኛ እናትሽንም እኔንም እንደዚህ ብለሽ እንድትናገሪን አልፈቅድም ብሎ መቆጣትና ተናዶ መናገር ጀመረ። ከዚህ ቤት እቃሽን ሰብስቢና እኔ ወደ ተከራየሁልሽ ቤት ትሄጃለሽ፣ ከትንሽ ጊዜ በኋላ ደግሞ ወደ ውጭ ሀገር ትሄጃለሽ፣ ካጠገባችን ዞር ማለት አለብሽ በሰላም እንድንኖር ብሎ በኃይል ተናገራት። ያኔ ከ11 ዓመት በፊት 14 ዓመት ነበር አለችው። ያኔ ሰምቼ የአባቴን ህይወት አበላሽተሃል፣ አሁን ደግሞ የኔና የወንድሜን ህይወት ድጋሚ ልታበላሽ ነው ብላ በጣም በኃይል ስትናገረው ግን ግለሰቡ ስሜቱን መቆጣጠር አልቻለም። እሴተን አነቃት። ልክ እሱ አንቋት እያለ ያወጣችው ድምፅ ጩኸት ጎረቤት አልሰማም ወይም ጎረቤት ቀድሞ አልደረሰም። የእሴተ ወንድም ከኋላ በኩል መጥቶ ግለሰቡ ምንም ሳያስበው ምንም ሳይዘጋጅበት ታናሽ ወንድሟ በጣም ብዙ ቦታ በስለት ወጋው። በንዴት በእልህ በጭካኔ 10 ደቂቃ አልቆየም፣ ግለሰቡ እዛው ህይወቱ አለፈ። አሁን የእሴተ ወንድም የሰው ነፍስ አጥፍቶ በአሳዛኝ ሁኔታ ወደ ማረሚያ ቤት ሲገባ ግለሰቡ ደግሞ የሕክምና እርዳታ ሊደረግለትም አልተሞከረም። ምክንያቱም እዛው 10 ደቂቃ ባልሞላ ጊዜ ውስጥ ነው ህይወቱ ያለፈው። የዚህ ቤት ቤተሰብ በዚህ ሁኔታ እስከ ወዲያኛው ድረስ ህይወታቸውን የምትቀየርበት ቀን ይችኛዋ ሆነች። የእሴተ ወንድም በልጅነቱ በማይረባ መንገድ በማይገባ መንገድ አባቱን ተነጥቋል። አሁን ደግሞ ህይወቱን ተነጥቋል በራሱ እጅ። የዛን ጊዜ ንዴቱን ቢቆጣጠር ኖሮ፣ የዛን ጊዜ በዛ ሁኔታ ግለሰቡን ባያጠቃው ኖሮ ብሎ በጣም ቢጸጸትም ግን ከፍርድ አላመለጠም። የሰው ነፍስ አጥፍቷልና ተገቢውን ቅጣት ተቀበለ። ይህ ልጅ በዚህ እድሜው ማረሚያ ቤት ሲገባ ምናልባትም ከዚህ በኋላ ከማረሚያ ቤት ሳይወጣ ህይወቱ እዛው ሊያልፍ ይችላል። ምክንያቱም እድሜ ልክ ነው የተፈረደበት። በጣም አሰቃቂና ቂም በቀል ባለው መልኩ እንደገደለው ሁሉ ነገር ያስታውቃል። ታዲያ የእሴተ እናት ግን ለሟቹ ወይንም ደግሞ ለባሏ ጓደኛ እነዚህን ሁሉ ዘመናት አብሯት እንደ ባሏ አክት እያደረገ ለኖረው ሰው እንጂ ለልጆቿ አላዘነችም። ለዚህ ነበር እንግዲህ ወዲያውኑ ልክ ይሄ ነገር እንደተፈጠረ ወንድ ልጇ ወደ ማረሚያ ቤት ሲሄድ እሴተን ደግሞ ከቤት ያስወጣቻት። የራሷ የእናቷ ዘመዶች ተሰብስበው ገንዘብ አዋጥተው
እሴተ ተከራይታ እንድትኖር አደረጉ። ልታገባው የነበረው ሰው ከዚህ ቤተሰብ ውስጥ ራሱን ሙሉ ለሙሉ ነው ያገለለው። ስለዚህ ሴት ልጇን ከትዳር ወይ ከስራ ከተለያየ ነገር እንዲወጣ አድርጋ ወንድ ልጇ ማረሚያ ቤት እንዲኖር አድርጋ ከዛ ደግሞ የእነሴትስ አባት የት እንዲደርስ አደረገችው ብሎ ብዙ ሰዎች ይጠይቁ ነበረ። የእነሴት አባት 11 ዓመት ድርሻ አላለም ወደዚህ ቤተሰብ ዞር ብሎ ማንንም አላየም። ለምን? ያመናቸው ልጆቹም እንደማይፈልጉት ነው የተረዳው። ለመጀመሪያ ጊዜ ግን ጭምጭምታ ወይንም ደግሞ ልጁ ምን አድርጎ እንደታሰረ ሲሰማ ወደዚህ መጣ። ሲመጣ ግን የመጣው ፖሊስ ጋር ነበር። ታዲያ አባትየው ወደ ፖሊስ ዘንድ ሲቀርብ ሁሉን ነገር ነው የተናገረው። እዚህ ቤተሰብ ውስጥ ከ11 ዓመት በፊት ከተፈጠረ ነገር ጀምሮ ዛሬ ትንሽ ሆኖ ጥሎት የሄደው ልጁ እስከደረሰበት ነገር ድረስ ሁሉ ነገር ተናግሯል። በጣም ነው ያዘነው አባትየው፣ በጣም ነው የተጸጸተው። ይሄ ግለሰብ ግን አንድ ነገር አለ። ይሄ ግለሰብ ስራ ነበረው። ትምህርት ቤት ሄዶ በትክክል ዲግሪ ያለው ሰው ነው። በስነ ስርዓት ቤተሰብ ሲያስተዳድር የነበረ ነው። በዛን ወቅት የዛሬ 11 ዓመት እኮ ለእሴተ እናት ቤተሰቦች ጭምር ከሁሉም የተሻለ ገቢ የነበረው ትክክለኛ ስነ ስርዓት ያለው በሙያው የሚሰራ የተማረ ሰው ነበረ። ከዛች ጊዜ ቀን በኋላ ያኔ እንደዛ አዋርደው እንዲሰደድ ካደረጉት በኋላ ግን ከዛ አካባቢ ግለሰቡ ጎዳና ነው የኖረው። ከጎዳና አሁንም መነሳት አይፈልግም። አሁንም ከዛ ቦታ ላይ ተነስቶ የራሱን ህይወት መጀመር አልፈለገም። ያንን ሐሳብ ራሱ ማሰብ አይፈልግም። እሱ የሚፈልገው እዛው ጎዳና ማርጀት ነው። ግን ከልጁ ጋር ፊት ለፊት ቁጭ ብሎ ይቅርታ ተጠያይቀዋል። ማረሚያ ቤት ያለውንም ልጅ ይቅርታ ጠይቆታል። ከእሴተም ጋር ይቅርታ ተጠያይቀዋል። በጣም ያስደስተው ነገር የእሴተ አባቷን ፍለጋ አባቷን ይቅርታ ለመጠየቅ የወሰነችው ውሳኔ የአባትየውን ልብ በጣም ነክቶታል። እሴተ አብረው እንዲኖሩ ጠይቀዋለች። እሴተ ይቅርታ ጠይቀው አባትየው ይቅርታ አድርጌልሻለሁ፣ ያንቺ ጥፋት አይደለም የሁለት ትላልቅ ሰዎች ጥፋት ነው ቢላትም ከጎዳና ተነስቶ ግን ከሷ ጋር መኖር አልፈለገም። እሱ የራሱ ሐሳብና ውሳኔ ያለው ህይወቱን ጨርሷል። ከዚህ በኋላ ጎዳና እንደሚኖር ነው የሚያውቀው። እሴተ ለብቻዋ ሆና በዘመዶቿ በተከራዩላት ቤት ስራ ሳትሰራ እስከ መቼ ትኖራለች የሚለው የብዙ ሰዎች ጥያቄ ቢሆንም አሁንም ግን እዛው እየኖረች ነው። የዚህ ቤተሰብ ታሪክ እንግዲህ እናት በወሰነችው ውሳኔ ሁሉም ሊሄዱ ወይንም ደግሞ ሊጓዙ በማይገባቸው መንገድ አባት ጎዳና ላይ፣ ወንድ ልጃቸው ማረሚያ ቤት፣ እሴተ ደግሞ ቤተሰቦቿ ወይንም ደግሞ የእናቷ ዘመዶች በተከራዩላት ቤት ውስጥ ያለ ስራ፣ ያለ ወዳጅ፣ ያለ ዘመድ በር ተዘግቶባት እንድትኖር ራሷ ላይ ፈርዳ ህይወታቸው ቀጠለ። በርካታ ሰዎች ታዲያ ምን ይላሉ እዚህ ታሪክ ውስጥ? ለምንድን ነው እናትየው ወይንም ደግሞ ሚስትየው ወደ ህግ ያልቀረበችው ይህን ሁሉ ነገር ይህን ቤተሰብ አድርጋ ይላሉ። በህግ አግባብ ስናየው ይህችን ሴት ተጠያቂ የሚያደርጋት ነገር ምንድን ነው ብለን ሁላችንም እንጠይቃለን። የዛን ጊዜ አባትየው ይህንን ቤተሰብ ጥሎ ከወጣ በኋላ ተጠብቋል። በጋዜጣ ታውጇል፣ ጠፍቷል ተብሎ በጋዜጣ ታውጃለች አፋልጉኝ ብላ። ከዛ በተጨማሪ ደግሞ ህጋዊ መስመር ተከትላ ሄዳ ፍቺ ፈጽማለች። ስለዚህ እሷን በህግ አይን አግባብ ተጠያቂ የሚያደርጋት ነገር የለም። ሌላው ቢቀር እኮ ከግለሰቡ ጋር ገንዘብ ወይንም ደግሞ ንብረት የጋራ የነበራቸውን ነገር እኮ ለሱ ተቀማጭ እንዲደረግለት በህጋዊ መንገድ አድርጋለች። ልጆቿንም እያሳደገች ነው የኖረችው። በህግ አይን ስንመለከታት ማንም ሰው እችን ሴት ፍግ ፊት ሊያቀርባት አይችልም። ቢችል ኖሮ በህግ አግባብ ተጠያቂነት እንዲኖራት ማድረግ ወይንም ደግሞ ፍትህ እፈልጋለሁ ብሎ መጠየቅ የነበረበት ባሏ ነው። መቼ? የዛን ጊዜ ሁሉ ነገር እንዲጣራለት አድርጎ ይሄ ግለሰብ የዛን ጊዜ ላልፈጸመው ወንጀል ሲኮነን እንደዛ ተሰብስበው ሲናገሩት ወደ ህግ ሄዶ ቢሆን ኖሮ የዛን ጊዜ አባትየው በህግ አግባብ ፍትህ እንዲሰጠው አድርጎ ቢሆን ኖሮ ሴቷን ልጅ ያላደረገውን ነገር አድርገሃል ሲባል እንድትመረመር ቢያደርግ ኖሮ ይሄ ሁሉ ነገር በዚህ መንገድ አይቀጥልም ነበር። ግን አባትየው ለምን ይሄን አደረገ? እሱ የሚያውቀው ነገር አለ። እሱ በአይምሮ የተረዳው ነገር አለ። ምናልባትም የገዛ ሚስቱ በዚህ መጠን ስትከዳው መቋቋም አቅቶት ሊሆን ይችላል ብለን ነው የምናስበው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉን። የዛሬ ባል ታሪኮቻችንን ተመልክተን ከምናነሳቸው በርካታ ሀሳቦች መካከል አንዱ ምንድን ነው? አጠገባችን ያለው ሰው ህይወታችንን ምን ያህል ከፍና ዝቅ ሊያደርግ እንደሚችል
የዛሬ ባለታሪኮቻችን በጣም ትልቅ ምሳሌዎች ናቸው። የዛሬ ባለታሪካችን የእሴት አባት ተምሯል፣ ለፍቶ ሊያውም ደግሞ ባደገበት በተማረበት አካባቢ ትምህርት እንደ ልብ የሚገኝ አይደለም። ልጅ ተማርልኝ ተብሎ ወደ ትምህርት ቤት የሄደ ሰው አይደለም፣ በጥረቱ የተማረ ሰው ነው። ባደገበት አካባቢ ባደገበት ቤተሰብ ውስጥም ጭምር ምግብ ዝም ብሎ የሚገኝ ነገር አልነበረም። ምናልባት በቀን አንዴ ሁለቴ ሲገኝ ሶስቴ በልቶ የተማረ ሰው ነው። ይሄ ግለሰብ ዛሬ የደረሰበት ቦታ ጋር ወይም ደግሞ የነ እሴትን እናት ከማግባቱ በፊት የለፋው ህይወት ጋር ለመድረስ በጣም ብዙ ለፍቷል፣ በጣም ብዙ ተግቷል። የተማረ ሰው ለመሆን ራሱን በትምህርት ለመቀየር ተማረ። ከዛ በኋላ ከነ እሴት እናት ጋር ከተጋባ በኋላ 2 ልጆችን ከወለደ በኋላ ነው እንግዲህ የእሱ የህይወት አቅጣጫ በለፋበት ሳይሆን ባልደከመበት እሱ ራሱን ባልዋለበት ቦታ ጋር እንዲውል የተደረገው። ያ ሁሉ ከልጅነቱ ጀምሮ የመማር እድል በሌለበት ቦታ ላይ እንደዛ ተጣጥሮ የተማረው መጨረሻ ላይ ጎዳና ለመውደቅ ነው። መጨረሻ ላይ በዛ ሁኔታ ሞራሉ ተነክቶ ከጎዳና ተነሳ ሲባል አልነሳም ብሎ ጎዳና ላይ ለመኖር ብሎ አይምሮ በዛ መጠን እስከሚጎዳ ድረስ ነው። ይሄ ሁሉ ነገር ልፋቱ ለዚህ ነበር ነው አይደል ምንለው ሁላችንም ብንሆን። ይሄ ማናችንም ሊገጥመን ይችላል። ውስጣችን ከተጎዳ፣ አይምሮአችን ከተነካ፣ በጣም ባመንነው ሰው ከተከዳን። ለዚህ ነው እንግዲህ ማን ነው አጠገባችን ያለው የሚለውን ነገር በትኩረት ማየት መቻል ያለብን። አንዳንድ ጊዜ አንዳንድ ሰዎች ዘመናቸውን ሁሉ የለፉበትን ነገር በአንድ ቀን ሌሊት ተንዳ ያያዋታል። ልናያት እንችላለን። ዘመናችን የለፋንበትን ገንዘብ፣ ዘመናችን በሙሉ ለፍተን የገነባነው ስም፣ ዘመናችንን በሙሉ ብዙ ቦታ ሄደን ያገኘነውን ነገር በአንድ ቀን ሌሊት ላጥ አድርገው የሆነ ነገር ሊያጠፋብን ይችላል። መልሰን እናገኘዋለን። ሁሉ ነገራችን፣ ገንዘባችንም ይገኛል፣ እውቀታችን ከኛ ጋር ነው። ስራውን እንመልሰዋለን፣ ስሙንም እናስተካክለዋለን። ሊስተካከል የማይችለው መቼ ነው? ያንን ለዘመናት ገንብተን ያመጣነውን ነገር፣ ስማችንንም ገንዘባችንንም ሁሉ ነገራችን ለፍተን ያገኘነውን ነገር የናደብን አጠገባችን ያለ ሰው ከሆነ፣ በተለይ የትዳር አጋር ከሆነ መመለስ በጣም ከባድ ነው። እጅግ በጣም አደገኛ ነገር ነው ይሄ እንደ ዛሬ ባለታሪኮቻችን። ለዛ ነው አጠገባችን ያለው ሰው ማን ነው የሚለውን ነገር ማስተዋል ያለብን። አጠገቡ ሆና ሚስቱ ሆና የልጆቹ እናት ሆና በዚህ መጠን ለምንድን ነው እንዲጠፋ የፈለገችው? ከጓደኛው ጋር ለመኖር ብላ ይላሉ ሰዎች። ጠልታው ነው የሚሉ ሰዎች አሉ። አይ የሆነ ሰዓት እንደዚህ አድርጎ በድሏት ነበር የሚሉ ሰዎች አሉ። የፈለገ ነገር ቢሆን ግን ምንም እንሆን ያልፈለገን ሰው ከአጠገቡ ያርቀናል እንጂ ለዘመናት የለፋንበትን ነገር ድራሹ እስኪጠፋ ድረስ፣ በዚህ ሁኔታ ሞራላችን እስከሚነካ ድረስ ህይወታችንን እንዳያበላሸው ጥንቃቄ የምናደርገው እኛ ነን። አጠገባችን ያለው ሰው ምን እንደሆነ ማስተዋል መቻል አለብን። አንዳንድ ሰዎች ምንም ሳናስበው ነው ይሄን የሚያደርጉት። ለምንድን ነው ይሄንን የሚያደርጉት? የራሳቸው ምክንያት አላቸው፣ ወይንም ደግሞ ምክንያት ሳይኖራቸውም ሊሆን ይችላል። ስለ እነሱ ክፋት ልንዘረዝር አንችልም። እኛ ግን የምናውቀው ነገር አለ። አንድ ሰው ይሄንን ያክል የነሴት አባት ይሄንን ያክል ጉዳት ሲደርስበት፣ የነሴት አባት ይሄ ሁሉ ነገር በህይወቱ ላይ ሲከናወን በአንድ ቀን ሌሊት የመጣ አይደለም። ማስተዋል ቢችል በጣም ብዙ ምልክቶችን አይቶ ነበር። ማስተዋል ቢችል ይቺ ሴት ይሄንን የማድረግ አቅም እንዳላት በጣም ብዙ ጊዜ ምልክት አይቶ ሊሆን ይችላል ብለን እናስባለን። ለዚህ ነው እኛስ በህይወታችን ምን አይነት ምልክት እያየን ነው ችላ የምንለው? ሰዎች ገንዘብ ቢወስዱብን ይሻላል፣ ንብረት ቢወስዱብን ይሻላል፣ ስማችንን ቢያጠፉብን ይሻላል፣ አይምሮአችንን ጤንነቱን ከሚነኩብን። የውስጥ የአይምሮን ሰላም ማናጋት የሚችል ማንነት ያለው ሰው ወይንም ደግሞ የአይምሮ ሰላማችንን መረበሽ የሚችል ሰው አጠገባችን ካለ በጠዋት ነው ማምለጥ ያለብን። የአንዳንድ ሰዎች ተግባር በጣም ብዙ ነገር ያደርጋል። የአንዳንድ ሰዎች ተግባር ከአይምሮ በላይ ስለሚሆን እጅግ በጣም ውስጣችንን ስለሚጎዳው ሰው መሆናችንን እስከምንጠራጠር ድረስ ሁሉ ነገራችንን ያስቱናል። የአይምሮ ሰላምን ቦታ መስጠት በጣም ትልቅ ነገር ነው። ለአይምሮአችን ሰላም መጠንቀቅ በጣም ትልቅ ነገር ነው። ምንድን ነው የሚያናድደኝ ብለን ማሰብ ማስተዋል መቻል አለብን። ምንድን ነው የሚያበሳጨን ነገር? አጠገባችን ያለው ሰው ነው? የሚረብሸን ስሜት ካለ፣ ማንደሰትበት ውስጣችን የታወከ የሚመስለን ከሆነ፣ በየጊዜው ጠዋትም ሲነጋ ማታም ሲመሽ ምንም ነገር ማያስደስተን ከሆነ፣ ውስጣችን ጭብጥ የሚል ተስፋ የምንቆርጥ እንባ የሚለን ከሆነ፣
ሳቃችን የውሸት ከሆነ ሰዎች አጠገብ መሄድ የሚያስጠላን ከሆነ ድሮ በጣም የሚያስደስተን ነገር ዛሬ ግን እዛ ቦታ ጋር መገኘት ማንፈልግ ከሆነ አንዳንድ ጊዜ የራሳችንን ንጽህና መጠበቅም ያስጠላናል። አንዳንዴ አልጋችንን ማንጠፍ ጭምር በፊት ቤታችንን ራሳችን ማስተካከል የምንወድ ማጽዳት የምንወድ በደንብ አልጋችንን ማሰማመር የምንወድ ቤታችንን በብዙ መንገድ የምናስተካክል ሰዎች ዛሬ ቤታችን ጭልምልም እንዲል ከሆነ የምንፈልገው ማን አጠገባችን ያለው የሚለውን ነገር ማየት አለብን። ፊታችን መስተዋት ላይ ስናየው ያስታውቃል። ፊታችን ይቀየራል፣ አለባበሳችን ይቀየራል፣ የፀጉር ንጽህናችን ይቀየራል፣ እጆቻችን ያስታውቃሉ፣ ሰውነታችን ይናገራል፣ ቆዳችን አይዋሽም። ራሳችን አጠገባችን ያለው ሰው ማን ነው? ከዚህ ነው የሚጀምረው። የአይምሮን ጤና ማሳጣት ከጀመረ ከጎናችን ያለው ሰው ከነዚህ ነገሮች ነው የሚጀምረው። መጀመሪያ ራሳችንን እንመልከት። የውስጣችን ሰላም አለ፣ ከውጪ ገጽታችን አለ፣ ከሰዎች ጋር ያለን ደግሞ ግንኙነት አለ። ከሰዎች ጋር ስንገናኝ በፊት በጣም በሰላም የምናናግራቸው ሰዎች ዛሬ ስልካቸውን ማንሳት ማንፈልግ፣ በፊት በጣም ጓግተን የምናወራቸው ሰዎች የምናገኛቸው አብረናቸው ምግብ የምንበላ የምንጠጣ ሰዎችን ማግኘት ማንፈልግ፣ ከነዛ ሰዎች የምንርቅ፣ ከነዛ ሰዎች ጋር በምክንያት ቀጠሮ እየሰረዝን ማናገኛቸው ከሆነ የሆነ ሰላማችንን የነሳው ነገር አጠገባችን አለ። እሱም እያደር እየወለደ ይመጣና ሰላም ማጣቱ ሰፍቶ ጭንቅላታችንን ይቆጣጠረውና ወደ አይምሮ ጤና ማጣት ውስጥ ይከተናል። ብዙ ሰው በዚህ ህይወቱ አልፏል። ብዙ ሰው በዚህ ተስፋ ቆርጦ ወደ ህመም ውስጥ ወድቆ ራሱን አጥቷል። ራሳችንን እንዳናጣ በምንም አይነት የህይወት መንገድ ላይ እንሆን ራሳችንን እንዳናጣ መጠንቀቅ አለብን። መልካም ያልሆኑ ሰዎች እንደዚህ ነው ወደ ህይወታችን መጥተው የህይወታችንን አቅጣጫ ወደ ግራ የሚወስዱት። በጣም የሚያሳዝነው ነገር እች ሴት መልካም ብትሆንስ ኖሮ፣ በተቃራኒው የምትሄድ ሴት ብትሆንስ ኖሮ ባሏን ስራው እንዲሰራ የምታረግ፣ ልጆቿ እንዲማሩ የምታረግ፣ ሌሎች ልጆችን የምትወልድ ሴት ሌላ ህይወት እሷ የሄደችበት የተንኮል መንገድ ሳይሆን የቀና መንገድ ብትሄድ ኖሮ ዛሬ ሁሉም ያሉበት ቦታ ጋር አይሆኑም ነበር። ሁሉም መልካም ቦታ ይኖሩ ነበር። የኛም ህይወት እንዲህ ነው። የኛም ህይወት በዚህ መንገድ ነው የሚሄደው። አጠገባችን ያለው ሰው ወደ ግራ ከሆነ ሰላማዊ የነበረው ህይወታችንን ወደ ግራ የሚወስደው ከሆነ እያንደረደረ ቁልቁለት ነው ይዞ ነው የሚሄደው። የቀኝ መንገድ ትክክለኛው መንገድ ሁሌም ትንሽ ይከብዳል፣ ዳገት ነው። ያችን ዳገት ግን ተጋግዞ እጃችንን ይዞ ጎበዝ በርቺ፣ ጎበዝ በርታ እየተባባለ እኛንም ልጆቻችንንም ወደ ጥሩ ቦታ ይዞን ይሄዳል። አለበለዚያ ግን የእነሱን ጨለማ ያወርሱንና ህይወታችን ቁልቁለት ይሆናል። መጠንቀቅ መቻል አለብን። ይሄ ግለሰብ እኮ ሲያያት ሲረዳት ጥሩ እንዳልሆነች ሲያውቅ እኮ ቻው ብሎ መሄድ ይችል ነበር አይደል? ግን ለምንድን ነው? ሞኝ ሆኖ ነው? አይ እሱ ከሷ መለየት ስለማይፈልግ ስለሚወዳት ነው? አይደለም። እዚህ ውስጥ የተቀመጠበት የአይምሮ ሰላም መናጋት ተስፋውን ሁሉ ነገሩን ቁርጥ ስላረገበት ነው ብለን ነው የምናስበው። ሌላ ምክንያት ሊኖረው ይችላል። ሕክምና ነው እሱን የሚያውቀው፣ ባለሙያ ነው እሱን የሚለየው፣ ራሱም ነው የሚናገረው። ግን የውስጥ ጉዳት የሚታይ ነው፣ የሚደበቅ አይደለም። ከእንደነዚህ አይነት ጉዳት ራሳችንን እንጠብቅ። ብልጥ ልጅ በጊዜ ነው ራሱን የሚያስመልጠው። ብልጥ ሰው በጊዜ ነው ራሱን የሚያስመልጠው። ራሳችን እንዳናታልል፣ ራሳችንን እንዳናሞኝ፣ የብዙ ትክክል ያልሆነ አስተሳሰብ ያላቸው ሰዎች ስብስብ ውስጥ ተዘፍቀን ራሳችንን እንዳናጣ ጥንቃቄ ማድረግ መቻል አለብን። የዛሬ ባል ታሪኮቻችን ሌላው የሚያስገርመውና ልባችንን የሚያሳዝነው ነገር እናት ለልጇ በራሷ አባት ላይ ይሄንን ነገር እንድትናገር ሊያውም ደግሞ ትላልቅ ሰዎች ፊት ሊያውም ደግሞ እንደገና ከአባትየው ጓደኛ ጋር ሆና ያሰለጠነችበት መንገድ እጅግ በጣም የሚያሳዝን ነው። በወላጆች ጸብ መሃል፣ በወላጆች አለመግባባት መሃል ልጆች በጣም ብዙ ዋጋ ሲከፍሉ ብዙ ታሪኮች ላይ ተመልክተናል። በግል ህይወታችንም እናውቀዋለን። ልጆች በትላልቅ ሰዎች ጸብ ምክንያት ስንት አይነት ዋጋ እንደሚከፍሉ፣ ትላልቅ ሰዎች ጸባቸውን የትላልቅ ሰው ጸብ ካላደረጉት በስነ ስርዓቱ በቃ ሰላማዊ የሆነ አለመግባባትና ተስማምተው መኖር የማይቻል ከሆነ በሰላማዊ መንገድ የየራሳቸውን መንገድ መምረጥ፣ ለልጆች ግን ጤነኛ የሆነ ኤንቫይሮንመንት እንዲኖር ማድረግን የሚባለውን ብስለት ሳይኖራቸው ቀርተው ብዙ ሰዎች የህፃናትን ህይወት በማይገባ መንገድ እንዲሄድ አድርገው ተመልክተናል። ታዲያ የዛሬ ባል ታሪኮቻችን ደግሞ በጣም የሚያስገርመው ነገር እናት የራሷን ልጅ በልጇ አባት ላይ፣ ልጅ ደግሞ በገዛ አባቷ ላይ በውሸት ያላደረገውን ነገር ያልፈጸመውን ነገር ይሄን አድርጓል ብላ አባትየውን ለመጉዳት ያደረገችው ነገር፣ በትልቆች እናት ያላወቀችው ነገር የራሷን
እዛ ጋር ተሸክማ የወለደቻትን ተንከባክባ ያሳደገቻትን ልጇን ህይወት እንዳበላሸች ነው። ልጅቷ አድጋ እናቷን መውቀሷ እንደማይቀር አልተረዳችም። ልጅቷ ማስተዋል ስትጀምር በእች ልጅ በጊዜ ነው የገባት ሁሉ ነገር። ግን ቢረፍድም የፈለገ አይነት እድሜ ላይ ብትደርስም ልጅቷ ግን ይሄን ጥያቄ ታነሳለች ብላ አላሰበችም። ለምን? የማስተዋል ችሎታዋ የማሰብ ችሎታዋ ሁሉ አንድ ላይ ጠፍቶ አንድ ነገር የታያት ነገር የዚህን ግለሰብ ህይወት አበላሽታ ከቤቱ ሮጦ እንዲወጣ ነው የፈለገችው። ለዚህ ነው ተንኮለኛ ስለሆነች ሌሊት ገና ሳይነጋ ዘመዶቿ ጋር እየደወለች የጠራቻቸው። እያለቀሰች ነው ብላ። እንዲህ አይነት ሰዎች አሉ። የራሳቸው የሚፈልጉትን ነገር ብቻ አይተው የሌላን ሰው ህይወት የማይመለከቱ። የፈለገ ነገር ቢሆን ግን ሰው በራሱ ልጅ ላይ በወለደው ልጅ ላይ የዚህን ያክል ውሸትን በጭንቅላቱ ላይ ጭኖ የልጆቹን ህሊና፣ የልጆቹን ሞራል፣ የልጆቹን አስተሳሰብ፣ የልጆቹን መጪ ህይወት ሳያስጨንቀው በዚህ ደረጃ አንድ ሰው ጫና መፍጠር ከቻለ ወንጀለኛ ነው። እንደነዚህ አይነት ሰዎችን በእነሱ በሚያረጉት ነገር፣ እነሱ በሚሰሩት ነገር ላይ እኛ ተጎጂ ሆነን የዛሬ ባል ታሪካችን ተጎድቶ ዝም እንዳለው ሳይሆን ማድረግ ያለብን እስከ መጨረሻው ድረስ ወደ ህግ አስጠግተን ልጆቻችንን ማዳን ያለብን። የዛሬው ባል ታሪካችን እኮ እናትየው ልጇን ህሊና የሌላት ሰው እንድትሆን አርጋታለች። ህሊና የሚባለው ነገር ከውስጧ እንዲወጣ፣ ህሊና የሚባለው ነገር ልጅቷ እንዳታስበው፣ እውነትና ውሸትን እንዳይኖራት፣ ፈጣሪን እንዳትፈራ፣ ህግን እንዳታቅ፣ በቃ ልጅቷን በምድር ላይ ያሉ ጥፋቶችን በጠቅላላ በአንድ ነገር ነው እንድትለማመድ ያደረገቻት። አባቷን በውሸት በመክሰስ፣ አባቷን በውሸት በመወንጀል። ካደገች በኋላ ምንም ነገር አላደረገም፣ አባቴ ምንም ያደረገው ነገር የለም ያለችው ልጅቷ በራሷ ጭንቅላት ነው። እንደ እናቷ ሀሳብ እንደ እናቷ ስራ ቢሆን ኖሮ እውነት የሚባል ነገር ማወቅ የለባትም ይችል ልጅ አይደል? እንደዛ ብለን ነው የምናስበው። ለዚህ ነው አንዳንድ ሰዎች ልጆችን በወላጅ ላይ ሲያሳምጹ፣ እናት ልጆቿን በአባታቸው ላይ ስታሳምጽ፣ አባት ወይንም ደግሞ ልጆቹን በእናታቸው ላይ ሲያሳምጽ እናትየውን ወይንም አባትየውን አይደለም የጎዱት የራሳቸውን ልጆች ነው። በተለይ ህፃናት ሆነው ስለ ወላጅ ክፉ ነገር የሚናገሩ ሰዎች ማስተዋልና መረዳት መቻል አለባቸው። የሚዘሩት ዘር በኋላ አድጎ መጥቶ ራሳቸውን ነው የሚበላው፣ ልጆቻቸውን ነው የሚበላው። መልካም ያልሆነን ነገር በልጆች አይምሮ ላይ የሚያስቀምጥ ወላጅ የወላጅነት አርስታ አይገባውም። በፈጣሪም ዘንድ ይጠየቅበታል፣ በምድርም ዋጋ ይከፍላል። ልጆች የሚገባቸው ነጭ የሆነ ፍቅር እንዲሰጣቸው ነው። ልጆች የሚገባቸው የሚለፋላቸው ወላጅ ነው። ልጆች የሚገባቸው የሚያስተምራቸው፣ ላቡን ጠፍ አድርጎ አምጥቶ ምግብ የሚሰጣቸው፣ በንጹህ መኝታ ላይ የሚያስተኛቸው፣ ፍቅርን የሚያስተምራቸው፣ ቁጭ ብሎ የፈጣሪን ቃል እያነበበ የሚያስተምር መንገድን የሚመራ ወላጅ፣ ወደ በራሱ በሚያምነው መንፈሳዊ ህይወቱ ደግሞ ወደሚፈልገው መንፈሳዊ ህይወቱ ወስዶ የፈጣሪን ቃል የሚነግር ወላጅ እንጂ ቁጭ አድርጎ እናትህን እንደዚህ አርጋት፣ አባትህን እንደዚህ አርግ የሚል ወላጅ አያስፈልገውም። ሰው ልጆች ሆነን ወላጆቻችን አባትህን ጥላ እናትሽን ጥይ የሚሉን ከሆነ ጥሉ ያሉንን ሰዎች ጥለን ካጠገባቸው መጥፋት አለብን። ለምን? ክፉ ናቸው። አባትሽን ጥይ እናትሽን ጥይ የሚል ወላጅ አያስፈልገንም። ነገ ጧት እኛም ላይ እንደዛ ነው የሚያሳምጸው። ምክንያቱም ይሄ ወላጅ ህሊና የለውም። አባትና እናት በስራቸው እንወዳቸዋለን፣ በስራቸው ከፈለግን እንጠላቸዋለን። ባደረጉት በራሳቸው ተግባር በአይናችን ባየ ነው። ግን አንድ ሰው መጥቶ አባትን ወይንም ደግሞ እናትን እንድንጠላ የሚመክረን ከሆነ ተንኮለኛ ነው። ይሄን መረዳት መቻል አለብን። እንደነዚህ አይነት ሰዎች ናቸው አንድም ቤተሰብ ሙሉ የሚያጠፉት። እንደ ዛሬ ባል ታሪኮቻችን ሲጀመር ወላጅ ምን ሰዓት ኖሮት ነው ይሄን ክፋት የሚያስበው? ቁም ነገረኛ ወላጅ፣ ጎበዝ ወላጅ፣ በህይወቱ ላይ ጥሩ ነገር የሚያደርግ ወላጅ ይሄንን ሲናገር ጊዜውን አያቃጥልም። ወላጅ ልጆቹን ያስተምራል፣ ያጥባል፣ ያሳድጋል፣ ያበላል፣ ይተጋል፣ ለህይወቱ በመንፈሳዊ ህይወታቸው ጠንካራ እንዲሆኑ ያደርጋል። ከዛ በተረፈው ሰዓት ከልጆቹ በተረፈው ሰዓት ደግሞ ራሱን ያሳድጋል፣ ለራሱ እውቀቱን የሚጨምርለት ነገር ያደርጋል። በጣም ብዙ ህይወት አለን። ይሄንን የሚያደርጉ አንዳንድ ክፉ ወላጆችን ግን ቶሎ ብለን ካጠገባቸው ርቀን የራሳችንን ህይወት መኖር፣ የራሳችንን ህይወት ማስተካከል ከእንደነዚህ አይነት አንደበታቸው ክፉ ከሚናገር አይምሯቸው መልካም ያልሆነ ነገርን ከሚያስቡ ወላጆች ራሳችንን እንጠብቅ። ይሄንን ነገር ካደረግን እነሱ ያደረጉትን ነገር ራሳችንን እናስመልጣለን። ከዛ ደግሞ ልጆቻችንን እናድናለን። አለዚያ ግን እንደ ዛሬ ባል ታሪኮቻችን ዋጋ እንከፍላለን። የዛሬ ባል ታሪኮቻችን
ሁሉ ነገር መበላሸት የጀመረው የዛን ጊዜ በሌሊት ፀሐይ ሳይወጣ የሚስት ቤተሰቦች ተሰብስበው ልጅቷን ወይንም ደግሞ እሴታ ያደረጋትን ነገር መናገር የጀመረች ቀን ነው ይላሉ። ከዛን ቀን በፊት ሁለቱ ሲጠነስሱ የነበሩት ነገር ነው ይሄ። ልጅቷን ሲያለማምዷት ነበር። ግን ነገሮች ወዳልሆነ መንገድ መሄድ የጀመሩበት ቀን ያ ባይሆንም ግን ሁሉ ነገር ቁርጥ አድርጎ አባትየው ከቤት የወጣበት ቀን ነው። የዛን ቀን ሽማግሌዎች ተሰበሰቡ አይደል? አክስትና አጎቶች፣ የሚስትየው ዘመዶች ተሰበሰቡና ምንድን ነው ያደረገው እያሉ መስማት ጀመሩ። ከመካከላቸው አስተዋይ ሰው የለም። ከመካከላቸው ሳይናደድ ሳይቆጣ ቁጣና ንዴት ውስጡ ቢኖርም ዋጥ አድርጎ ምንድን ነው የምትለው ነገር አለ የሚል ሰው የለም። እንዴት ነው ይህች ሴት ከዛ ግለሰብ ጋር ተነጋግረው እንደዛ አይነት መድረክ አዘጋጅተው ግለሰቡን ቶሎ 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 ብለው ጥቃት ካደረሱበት በኋላ እንዲጠፋ አድርገው ሲሄዱ ምንድን ነው ይሄ ነገር የሚል ሰው የለም። ከዛስ በኋላ ግለሰቡ እዛ ቤት ውስጥ እንደዛ እግር ሲያበዛ አይጠራጠሩም? ምንድን ነው አይሉ? ልጆቹን አይጠይቁም? አንዳንድ ጊዜ በሰዎች ጸብ መሀል ላይ ሽማግሌ ተብለን ለሽምግልና ለእርቅ ስንቀመጥ ህሊናችን እውነትን ካልሆነ የሚያየው፣ ለእውነት ካልሆነ የሚፈርደው፣ እውነትን ብቻ ካልሆነ የሚመለከተው ሽምግልናው ቢቀርብን ይሻላል፣ ወይ ደግሞ ማስታረቁን ብንተወው ይሻላል። ለመገላገል ጸበኞች መሃል ባንገባ ይሻላል። ስሜታዊ የምንሆን ለስጋችን የምናደላ በጆሮአችን የሰማነውን አይተን ከሆነ የምንፈርደው መቀመጥ የለብንም እንደዚህ አይነት ቦታ ላይ፣ ወይንም ቃል መስጠት የለብንም፣ ወይንም ደግሞ ምንም ነገር እዛ ቦታ ላይ መገኘት የለብንም። ምክንያቱም ትክክለኛ እውነተኛ ሽማግሌ ማለት አስታራቂ ማለት በቀኝም በግራም ያሉትን ሰዎች በስነ ስርዓት እንደ ዳኛ ነው የሚሰማው። ዳኝነት ነው አይደል? ሽምግልና ማለት እኮ ሰዎችን አባብሎ ማስታረቅ ነው። በእኛ ባህል ሰዎችን አግባብቶ ማስታረቅ ነው። አንዳንድ ጊዜ ሽማግሌዎች ዋሽተው ያስታርቃሉ ይባላል። እሱ እንደየሽምግልናው መንገድ ይሁን። ሽምግልና ግን እውነት አለው። ሽምግልና ሀቅን ያውቃል። በሰዎች መካከል እርቅ ለመፍጠር በሰዎች መካከል መግባባትን ለመፍጠር ከሆነ የምንሄደው ለስጋችን ማድላት የለብንም። ያንን ማድረግ የማንችል ከሆነ አንሂድ። የዛሬ ባልታሪኮቻችን አንድ ቃል አውጥተው ይሄን ግለሰብ የጠየቀው ሰው የለም። ምንድን ነው ያደረግከው ያለው ሰው የለም። ሲጀመር ምንድን ነው ይሄንን ያክልስ ማስፈራራት? የአንዳንድ ሰዎች ሽምግልና የሆነን ሰው ያስቀምጡና ከላይ 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 ብለው በላዩ ላይ ወቀሳ ጭነውበት ያ ሰው መቋቋም እስከሚያቅተው ድረስ ይሰበራል ውስጡ። እንደነዚህ አይነት ቦታ ላይ ሲጀመር መገኘት የለብንም። አባትየው የዛን ቀን ምን ታመጣላችሁ ብሎ ከቤት ቢወጣ ኖሮ ምንም አይመጣም። ስመለስ ቤቴ ማናችሁንም እንዳላገኛችሁ ቢል ኖሮ እኮ ምንም አይመጣም። ፖሊስ ጠርቶ ሁሉን ከቤቱ ቢያስወጣ ምንም አይመጣም። ቢያንስ የፈለጉት ልጆቹ አብረውት ይኖሩ ነበር አይደል? እኛም ዝም ብለው ሰዎች ተሰብስበው አንድ ላይ አድርገው አንቺ እንደዚህ፣ አንቺ እንደዚህ፣ አንተ እንደዚህ፣ አንተ እንደዚህ ሲሉን በገዛ ቤታችን በኑሯችን ተሰብስበው መጥተው ሊወቅሱን መፍቀድ የለብንም። ጨዋነት ያለው ባህላችንን የጠበቀ ሽምግልና ከሆነ ፊት ለፊት ቁጭ ብለን አንቺ ይሄን አጥፍተሻል፣ አንተ ይሄን አጥፍተሃል ነው የሚባለው። አንዳንድ ጊዜ ግን ሰዎች ለወቀሳ ካመቻቹን፣ አንዳንድ ጊዜ ግን ሰዎች ዝቅ ሊያረጉን ተባብረው አንድ አይነት ሆኖ እንደ ዛሬ ባልታሪኮቻችን ምንም ባላጠፋነው ነገር ሽማግሌ በተሰበሰበበት አንገታችንን ሊያስደፉን ከሞከሩ መፍራት የለብንም። ሐቃችንን መናገር አለብን። እማንሰማና ሽማግሌዎቹም የበደሉንን ሰዎች ካመኑ ከዛ ደግሞ የተቀመጡበት ቦታ ላይ ክብር እንዳልተሰማን ካወቅን ግን ቤታችን ከሆነ እናስወጣቸዋለን። ቤታችን ካልሆነ ደግሞ ከዛ አካባቢ እንወጣለን። ሁለተኛም ድርሻ አንልም። ለምን? ክብር አለን እንደ ሰው። የዛሬ ባልታሪካችን ራሱን አላከበረም። እነዛ ሁሉ ሰዎች በገዛ ቤቱ መጥተው ሲነጋገሩ እርምጃ መውሰድ ነበረበት። በገዛ ቤቱ እንደዛ ሲያሳድዱት መሮጡ ትክክል አይደለም። እኛም እንደነዚህ አይነት ነገሮች ላይ መጋፈጥ መቻል አለብን። ሐቃችንን የሚያወጣልን ህግ ነው። ህግ ጋር ነው መሄድ ያለብን። እንዲህ እያሉኝ ነው ብለን ለፖሊስ መናገር መቻል አለብን። እንደነዚህ አይነት ሰዎች ፊት ከሰጠናቸው፣ እንደዚህ ቁጭ ብሎ ያለ ጥፋታችን የሚናገሩን ሰዎች መብት ከሰጠናቸው ነገ ህይወታችንን የማበላሸት ትልቅ እድል አላቸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።